መድኃኒዓለም ሰውረኝ አይዞሽ እሺ መቼስ ቢበት አለልሽም ተነቀበለ እንትበይ ቁንጠር እንኪ አለቀ አይዞሽ ትድኛለሽ እሺ በቃ አንቺ እስከዛ አረፍ በይ እኔ እቃዎቹን ደግሞ ላጣጥ አባ ወይማ ራበ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጥሽ ወጭ እንዳይሻገትሽ ዶክተር እኮ ቀስ እያለሽ በየሁለት ደቂቃው ትብላ ብሏል አላለ ለስቤና ባንቺም አልፈርድ ህመም ላይ ስለሆንሽ ያሰብሽውን ብቻ ነው የምትሰሚው ምግቡን እሱ ያሳካልሽ በእኔ አቅም ግን የሚቻል አይደል ድሮም አውቃለሁ ንብረቴ ፈልገን ያገባኝ የትኛው ንብረትሽ ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ እሱንስ ቢሆን መች በቅጡ ተንከባከብከው አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ምን ላድርግ ይሄ ግሊኮስማ እየተወጋ ነው ወይ ከሌባ ላይ ነው የገዛኸው ያው በየሰዓቱ እኮ ነው የሚርበኝ በስስት እየበላሁ በቃ አልድንም እሺ እኔ ምን አድርግ ነው የምትይኝ ቤት ውስጥ እኮ በቃ የሚበላው አልቋል ምን ትሆኝ እቃው ብቻ ነው የቀረው ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ አይ ጨልፎና አገንፋለሽ አምላኬው እውነት ይሄ ቀን ያልፍ ይሆን እውነት እቺ ቀን አልፋ በሁለት እጄ በላይ ሆን በልተሻል እረፍት አድርጊ መጣው እቺ ስቃይ ቀን እንደምትመጣ አቅ ነበር ያኔ ፍቅር ኧረ እባክሽ አንቺ ሴትዮ ጥርስሽ እንዳይግል እማ ወያባ ራበይ እማ የድሩን ብር ልክፈል ስጭኛ ቦርሳዬን አምጪልኝ ቦርሳሽ እኮ የለም ደሞ እዚህ ቤት ቦርሳ ፊት ለፊት ይቀመጣል እንዴ ያ ሙጭላፋ ሌባ ወንድምሽ እያለ ይኸውልሽ እዛ ጠላ መጠምቅበት ጋን ውስጥ ትልቅ ፍራሽ አለ ፍራሹን ስታወጪው መዘብዘፊያ አለ እሱ ላይ ባሊ አለ ባሊውን ስከፍቺው ማስታጠቢያ አለ አረማ ቆይ ለጻፈው እንዳይጠፋብኝ እንዴ ቆይ እሱ ስር ጆክ አለ ጆክ ውስጥ ደግሞ ቀለስ አለ ቀለስ ውስጥ ደግሞ የተቋጠረ ሻሽ አለ ቀለስ ውስጥ እሱ ሻሽ ውስጥ ደግሞ የመኝታ ቤት ቁልፍ አለ ሻሽ ውስጥ ቁልፍ አለ የመኝታ ቤት መኝታ ቤቱን ከከፈትሽ በኋላ ከጥግ የጤፍ በርሜል አለ ጭራሽ መኝታ ቤት ውስጥ የጤፍ በርሜል እንዴ ምን ያረጋልማ እንዴ ወይ ካልሆነ ለምን ፕላኑን አሰጭኝም ነፍሴ ተጨነቀች እኮ ዝም ብለሽ አዳምጪ እሺ እሱን የጤፍ በርሜል በስማም ብለሽ ከከፈትሽ በኋላ በስማም ብዬ ከከፈትኩ በኋላ እሺ በኩርቱ ፌስታል የተቋጠረ በርበሬ አለ በርበሬ ወይ እሱ ውስጥ ደግሞ በጥቁር ፌስታል የተቋጠረ የታጠበ ቡላ አለ ቡላ ውስጥስ ምን አለ 6 hours later አካፋና ዶማውን ይዘሽ አካፋና ዶማ ፔጆ አለቀ ጓሮ ያለውን ኮሽም ስትቆፍሪ መቆፈርም አለው ቦርሳዬን ታገኘዋለሽ በይቶሎ በይ ቦርሳዬን ይዘሽ ልኝ ዳስጣል በቃ ዳሴን ልጣል ብለን እውነት አይ ልጣል እውነት ልጣል በቃ ልጣል የማኮንድም ብቻ አይደለም ብትጠብቂው ዛሬ ደግሞ ወዴት ነው ከጓደኞቼ ጋር ሙዚየምን ጎበኝ ተባብለን ልንጎበኝ ኧረ እኩዮችሽ ልትጎበኝ ነው ዘመድ ጥየቃ መሆኑ ነው ምን ነው ናፈቁሽ እንዴ አረማ ዛሬ እንኳን ነቆራሽን ታይ ለማንኛውም ሉሲና አርዲን ሰላም በይልኝ እኔ የምለው መቼ ነው የምታገቢው እድሜሽ እኮ ቆሰቆሰ ላገባ እኮ ነው እውነት አዎ ግን ከ30 ዓመት በኋላ ነው ያሰብኩት ከ30 ዓመት በኋላ እንዴ ያማ ባለቤትሽ ሳይሆን ባለውለታሽ ነው የሚሆነው አይ ምን ነው እዛው እና ሉሲ ጋር ጥገኝነት ጠይቂ አክስቴ ደወለች አንሽላት ምን ሆና ነው መቼም በዚህ ሰዓት ናፍቃት እንዳልሆነ አንቺም ምንም እናውቃለን አይደል ያው አንቺ እንዳገናኝሽ እንደሆነ ስለማውቅ አላለሰው ለምን አባታችሁ ነው ስልክ ማታነሱት በስመ አብ ወልደ መንፈስ ቅዱስ ጥላው እንደምትፈልጉት ጭራሽ እጅሽ ላይ ሆኖ ነው ስልክ ማታነሺው ኧረ እግሬ ላይ ነበር አሁን ያነሳሁት እንዴ እዚሁ አካባቢ ነበርሽ እንዴ ለማንኛውም ጸበል ቅመሱ ለዚህ ነው የመጣሁት
ውዝፍዳ ግብዳ እንዴ ማለት ነበር። አንቺ ዛሬ በጠዋቱ ምንድነው? ልብሱም ውሃ አገኘ። እንደው ተመስገን ነው። ፋሲካ ነው ዛሬ። አልተቻልሽም። ልብሶቼን በሰላም አጥቤ ላስጣበት። ታይ ከብሩክ ኒውስ ቀድሜ ይሄንን ነገር በማየቴ በጣም እድለኛ ነኝ። ብሩክ ኒውስ ዛሬ ምን ሊያወራ ይሆን? ቀደምኩት ነኝ። ኧረ ጭዌ ማዘር አልተቻልሽም። በቃ እንዴ የጨራረሽ ነው እንዴ? እሷን ውሃ ሳትደፊያት አንድ የቤተክርስቲያን ነጠላለችኝ። አለቅልቂልኝ፣ እመርቅሻለሁ ልጄ። እማ ደግሞ ልክ ስጨርስ ነው እንዴ ጠቢልኝ የምትይኝ? እንዴ በቃ አምጪው። እሺ ኦይ ጉድ! ይሄ ሁሉ ልብስ በስብሶ ቁጭ ብሎ እንዴ! ይሄው ጎሽ ይሄ ሁሉ ከተማ ነው። መቼም ዛሬ ያልተበላ ጉልበት መቼም አይበላም። ጎሽ ተባረክ፣ እመርቅሻለሁ በደምብ። ምርቃቱ ይቅርብኝ። ታዲያ ነጩን ለብቻ ጥቁሩን ለብቻ አደራሽ እሽት ታርግሽ። ሰኔ ልጅ አጥንትሽ ጉልጥምትሽ ለእናትሽ ይገዛ። እሺ ሰላም፣ ከህዝብ ቆጠራ ቢሮ ነበር የመጣሁትና ሰው how many person እዚህ የኖረ ያለ ሰው እንግሊዘኛው ቢቀርስ ምን አሉ? አቆጣጠሩ እንዴት ነው? ማለትማ እንዴት ነው አቆጣጠሩ? ሰው ብቻ ነው ወይ የምትቆጥሩት ማለት ነው? አዎ ሰው ብቻ ነው። ሰው ብቻ ከሆነማ ሁለት ነን፣ እኔና ባለቤቴ። ማሚዬ ቅር ካላሉት ማየት እችላለሁ እንዴ? በደስታና በኩራት ነው። ነይ ግቢ የኔ ልጅ። ማዘር ከባለቤቱ ጋር ብቻ እንደሚኖሩ ነበር የነገሩኝ። አዎ ምን ነው ታዲያ እነሱ ምንድን ናቸው? ቆጠራው ሰው ብቻ ማዘርዬ አስደነገጡኝ እኮ። ምን ያስደነግጥሻል? ድሮም የመጣሽው በቆጠራ እኮ አይደለም። የጠፋውን ከብት ልትፈልጊ ነበር የመጣሽው። በአጋጣሚ እኔ ቤት አገኘሽው። ምን ከብት ነው የሚሉት? ቻው ቦስ እንዴት አደርክ? ዛሬ ስራ አልመጣም። ውስጤ ሰላም እየተሰሙ አይደለም። አሁን ራሱ ሆስፒታል ነኝ። በሞትና በሽረት መሃል ነኝ ያለሁት። ጭንቀትና እረፍት ማጣት ነው የሚሉኝ። አሁን ራሱ በእኔ ምክንያት ስራው እንዳይስተጓጎል በጣም ጭንቀት ውስጥ ነኝ ያለሁት። ለ3 ወር እረፍት ማድረግ አለብሽ ነው የሚሉኝ። እና ቦስ ካላስቸገርኩ የ5 ወር ደሞዝ ቀድመህ ብትከፍለኝ። ምክንያቱም